በህይወታችሁ ውስጥ ለእምነታችሁ ወይም ለእውነት ብላችሁ ላመናችሁበት ነገር ቆማችሁ ተቋሙ አጋጥሟችሁ ያውቃል? ምናልባት ከጓደኞቻችሁ ጋር በተደረገው ክርክር ወይም በልባችሁ ውስጥ ይሄ ነገር ትክክል አይደለም ብላችሁ የተከራከራችሁበት ወቅት ሊኖር ይችላል። ይህ የተቋሙ ስሜት ለምን ዓለም ሁሉ በላይ ይነሳል የምትሉበት ጊዜ ቀላል አይደለም። ዛሬ የምንነጋገረው ግን ስለ አንድ ወጣት ነው። ልክ እንደኛ በዓለም ፈተናዎች መካከል ስለኖረ ነገር ግን ከሁላችንም በተለየ መልኩ ለእውነት ስለቆመና በታሪክ የመጀመሪያውን የሰማዕትነትን አክሊል ስለደፋ ወጣት ነው። አዎ ዛሬ ስለ ቅዱስ እስጢፋኖስ እናወራለን። የእርሱ ታሪክ ከሺህ ዓመታት በፊት የተፈጸመ የድሮ ታሪክ ብቻ ሳይሆን ለዛሬው ማንነታችንና ለምንገጥማቸው ፈተናዎች ኃይል የሚሰጥ ሕያው ምስክርነት ነው። እስከ መጨረሻው አብራችሁን ቆዩ። ይህ የቀዳሚው ሰማዕት የቅዱስ እስጢፋኖስ አስደናቂ ታሪክ ነው። እስጢፋኖስ የሚለውን ስም ስንሰማ ትርጉሙ አክሊል እንደሆነ ታውቃላችሁ? ይህ ስም በሕይወቱ መጨረሻ ላይ ለተቀዳጀው የሰማዕትነት አክሊል የተሰጠ ትንቢታዊ ስም ይመስላል። ነገር ግን ወደዚያ የክብር አክሊል ከመድረሱ በፊት እስጢፋኖስ ማን ነበር? እስቲ ለአፍታ አብረን ወደ ቀድሞ ኢየሩሳሌም እንጓዝ። እስጢፋኖስ በወጣትነቱ ዘመን ከታላቁ መምህር ከገማልያል እግር ስር ቁጭ ብሎ ኦሪትንና ነቢያትን በጥልቀት ሲማር እናስበው። እርሱ በእውቀት የተሞላ ነገር ግን በልቡ ውስጥ ከቃላት በላይ የሆነ እውነትን የሚፈልግ ወጣት ነበር። ጌታችን ኢየሱስ ክርስቶስ በምድር ላይ ማስተማር ሲጀምር እስጢፋኖስ ከተማሪነት ወደ ተከታይነት ተለወጠ። ጌታ በዋለበት እያደረ ባደረበት እያደረ ወንጌልን ተማረ። ከ72 አርድእትም አንዱ ሆኖ ተመረጠ። አጋንንት እንኳን በጌታ ስም ተገዙለት። ይህ ማለት ግን ኃላፊነቱ ቀላል ነበር ማለት አይደለም። በበዓለ 50 ዕለት መንፈስ ቅዱስ በወረደ ጊዜ ቅዱስ እስጢፋኖስ በልዩ ጸጋ ተሞላ። በወቅቱ በነበረችው ቤተክርስቲያን ውስጥ ችግር በተፈጠረ ጊዜ ማህበራዊ ቀውስ ሲነሳ ሐዋርያዊ መፍትሄ ሲፈልጉ በመንፈስ ቅዱስ መሪነት ከተመረጡት 7 ዲያቆናት መካከል አንዱና ዋነኛው እርሱ ነበረ። አስቡት እስኪ የ6 ዲያቆናት አለቃ እና የ8000 ምዕመናን መሪ መሆን። ይሄ ማለት ዛሬ ላይ ትልቅ ድርጅት እንደመምራት ወይም ደግሞ አንድ ሀገር ትልቅ ሀገር መሪ እንደመሆን ነው። እስጢፋኖስ በመንፈሳዊ ጥበብ ብቻ ሳይሆን በአመራር ብቃቱም የተሞላ ነበረ። በእርሱ አገልግሎት ወንጌል እየሰፋ ኦሪት ደግሞ እየደበዘዘች መጣች። ነገር ግን ብርሃን ባለበት ቦታ ጥላ መኖሩ አይቀርምና የእስጢፋኖስ ጸጋና ኃይል እንዲሁም ያደርግ የነበረው ድንቅ ታምራት ብዙዎችን ወደ እግዚአብሔር ሲስብ፣ ሌሎችን ደግሞ በምቀኝነት አቃጠላቸው። በዘመኑ የነበሩት አይሁድ ሊከራከሩት ሞከሩ። ነገር ግን በመንፈስ ቅዱስ ጥበብና ኃይል ይናገር ስለነበረ ሊያሸንፉት አልቻሉም። በክርክር ሲያቅታቸው ምን አደረጉ? ዛሬ በዓለማችን ላይ እንደምናየው ወደ ሐሰትና ስም ማጥፋት ዞሩ። በሙሴና በእግዚአብሔር ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት መስካሪዎች ከሰሱት። እስኪ ይህን ትዕይንት በዓይነ ሕሊናችሁ ተመልከቱት። እስጢፋኖስ በሸንጎ ፊት ቆሟል። በዙሪያው በቁጣ የተሞሉ ዳኞች ተቀምጠዋል። ነገር ግን እርሱ አልፈራም። እንዲያውም ፊቱ እንደ መላእክት ፊት እያበራ ነበረ። ራሱን ለመከላከል ከመሞከር ይልቅ ስለ እግዚአብሔር ሥራና ከጥንት ጀምሮ መስክሮ በመጨረሻም እንዲህ አላቸው። እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስ ዘወትር ትቃወማላችሁ። ይህ ንግግር እውነትን የያዘ ቢሆንም ለሰሚዎች ግን እንደ እሳት ነበረ። በቁጣ ጥርሳቸውን አፋጩበት። ከከተማም አውጥተው በድንጋይ ሊወግሩት ወሰኑ። በላዩ ላይ ድንጋይ እንደ በረዶ ሲወርድበት እስጢፋኖስ ወደ ሰማይ ቀና ብሎ የእግዚአብሔርን ክብርና በግርማ ቀኝ የቆመውን ኢየሱስ ክርስቶስን ተመለከተ። ያን ጊዜ ስቃዩን ረሳ። የመጨረሻ እስትንፋሱም ለራሱ ሳይሆን ለገዳዮቹ የምልጃ ቃል ነበር። ጌታ ሆይ ይህን ኃጢአት አትቁጠርባቸው
ብሎ ጸለየላቸው። በዚህ ምስክርነቱን ፈጽሞ ጥር 1 ቀን የሰማዕትነትን አክሊል ተቀዳጀ። ኦርቶዶክሳውያን ይህ ታሪክ ከኛ ጋር ምን ያገናኛል እንል ይሆናል። የቅዱስ እስጢፋኖስ ጠላት የነበረው ሰይጣን ዛሬም በሌላ መልኩ ክርስትናን ለማጥፋት ይሰራል። ያኔ አይሁድን በቅናት እንዳነሳሳቸው ዛሬም ሰዎችን ተጠቅሞ በምድራችን ላይ ክርስቲያኖችን ያሳድዳል፣ ያስገድላል። ምንም በማያውቁት ምክንያት ባህላቸውን፣ እምነታቸውን በመጠበቃቸው ብቻ በጅምላ ስለሚጨፈጨፉት ሕፃናት፣ አረጋውያን፣ ወጣቶች ስንሰማ አይከብደንም? እነዚህ ድርጊቶች የሚፈጽመው እርኩስ መንፈስ በሰዎች ላይ ሲያድር ነው። ታዲያ እኛ ምን እናድርግ? ልክ እንደ ቅዱስ እስጢፋኖስ በሐሰትና በክፋት ፊት ዝም ማለት የለብንም። እውነትን መመስከር አለብን። ይህ ማለት ግን በጩኸትና በጥላቻ መመስከር ማለት አይደለም። እስጢፋኖስ የሞተው እየተሳደበ ሳይሆን እየጸለየ ነው። ያሸነፈው በኃይል ሳይሆን በፍቅርና በይቅርታ ነው። ስለዚህ ከቅዱስ እስጢፋኖስ ታሪክ የምንወስደው ትልቁ መልእክት ይህ ነው። እውነተኛውን የክርስትና ኃይል የሚገለጠው በተቃውሞና በፈተና ውስጥ ስናልፍ ነው። የኛ አክሊል የሚዘጋጅልን በምቾት ቀጠና ውስጥ ሳይሆን ለእውነት የምንቆምበት እያንዳንዱ ቅስፈት ነው። ወስብሐት ለእግዚአብሔር።